ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ታሊ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው ሁለት ሀሳቦች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ በሀገርም በሀገር ውጭም ያላችሁ እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁ። በያላችሁበት በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እመኛለሁ። ውድ ቤተሰቦቼ እንግዲህ ዛሬ ከኤዱና ከቤዚ ልጀምርላችሁና ከዛ ሀሳቤን በእያንዳንዶቹ ላይ እሰጣለሁ ማለት ነው። በሚገርም ሁኔታ በሰሞኑ ቪዲዮ ላይ በጣም ብዙዎች ብዙ ነገር እያሉ ብዙ ነገር እየተተራመሱ በጣም ብዙ የሚባል ነገር እየተወራ ነበረ፣ እያየንም ነበር ቪዲዮ ላይ ማለት ነው። እና እሱ ምንድን ነው ኤዱ እንግዲህ ለመጀመሪያ ጊዜ ከኤፋ ስትመጣ መጀመሪያ ላይ ኤፋን እንዳፈቀረችው ተናግራ እንደመጣች ሁላችንም እናውቃለን። እድሜ ለሩታ እንግዲህ ሁሉንም ያው ሴቶች በደንብ በይበልጥ እንዲጠይቁ ልምድ እንዲሆን አድርጋልናለች ማለት ነው። እና ኤዱ እንግዲህ ከመጀመሪያው ጀምሮ በነገራችን ላይ ስትመጣ አልተዋጠልኝም ነበር። ለስራ እንደመጣች እንጂ ማምነው የእውነት እሱን አፍቅራው ለሱ ቦታ ኑሯት ምናምን እንዳልሆነ በጣም በሙሉ ፐርሰንት ነበረ ልቤ ላይ የምናገረው። ግን ያው በኮሜንት ሲመቸኝ በሚሄድ ሰዓት አጨበጭባለሁ እንደማንኛውም ሰው እና በተለይ በዚህ ሰሞኑ ቪዲዮ በጣም ብዙ ሰው እየሰደባት ብዙ ሰው ብቻ የኛ የሰው ልጅ ሲባል አጨብጫቢዎች እንደሆነ የተረዳሁት በዚህ ቪዲዮ ነው። ምክንያቱም በቃ አብራችሁ ሁኑ ምናምን ተጣመሩ ሲሉ ከርሞ ልክ አሁን ቤዚ ስትመጣ ብዙዎቹ ዲስሚስ አረጓት በአንዴ ኤዱን ማለት ነው። በቃ ስድብ ችላንት አትገባ ምንትስናት በቃ ያለ ሌለ ስም ሰጧት ማለት ነው። እና ለዚህ ነው እኔ ባይፈመስ የሆነ ቦታ ባደርሱ ይቅርባችሁ፣ ራሳችሁን ዝቅ አድርጋችሁ በሰው ዘንድ አትታዩ ብለው። ለዚህ ነው ኤዱ በማንነቷ ኮራ ቀብረር ያለች ልጅ ናት። ግን ደግሞ ቪዲዮ ላይ ስታዩ ደግሞ ለእሱ እያለቀሰች ነው የምትገኘው ማለት ነው። እና አንዳንድ ጊዜ ራሳችን ሆነን ብንቀርብ ሰው መልካም ነው። ከሆነም ደግሞ ወንድ አፈቀርኩ ብሎ ይመጣ ይሻላል ሴት አፈቀርኩ ብላ ከምትመጣ ማለት ነው። እና ከመጀመሪያው እኔ ድራማ እንደሆነ ይሰማኝ ነበረ። እንግዲህ በትናንትና በተሰራውን ቪዲዮ በጣም ብዙ ነገሮችን ብዙዎች በተለይ ኤዱን ብዙ ሰው ነው የሰዳት። ቤዚን እንኳን ሁላችንም እንወዳታለን። በነገራችን ላይ እኔ ኤዱን ቤዚም ለእኔ አንድ ናቸው። በጣም ነው የምወዳቸው። ቤዚም ደስ የምትል ልጅ እርግት ያለች ከመጀመሪያው ጀምሮ አለባበሷ ምናምን በጣም ነው የምወድላት ነበረ። እንግዲህ ከብዙ ወራት በኋላ ከመጥፋት በኋላ መጣች። ስትመጣ ደግሞ ፀጉሯን ተቆርጣ ሰውነቷ ተጎድቶ ነው የመጣችው። ብዙዎቻችን ብዙ ነገር ገምተን ነበረ። እውነት ለመናገር እኔ ሀዘን ሳይሆን ጸበል ከረማ የመጣችው አይነት ነበር የተሰማኝ። ግን ሀዘን እንደደረሰባት ነው የሰማነው። በዚህ አጋጣሚ እግዚአብሔር ያጽናሽ። እኛም ወደ እነሱ ወደኛ አይመጡም ማለት ነው። እና አሁን ላይ ስትመጣ እንግዲህ ምን ሆኖ እንደመጣ ቪዲዮ ነገሮቹ እንዴት ተደበላልቀው እንደሆነ እዩት። እንግዲህ እናት ፍቅር አለቻት እናቷ ናት ምናምን ያለው እሱ ራሱ ነው ያወጣው። ሲጀመር ኤፋ ለምን እንወሻሻለን ማለት ነው። እንደዚህ ባባሊ ከርሙና ልክ የሆነ ሰው በህይወታቸው በጣም የምናውቀው ሰው ሲመጣ ልክ ተመልካቹ እነሱም በአንዴ ግልብጥ የሚሉበት ነገር በጣም ነው የሚያስቀኝ የሚገርመኝ ማለት ነው። እና ኤዱን እንግዲህ ብዙ ሰው ወዶ ተቀብሏት። አንዳንድ ያው የምታረጋቸው ባህሪዎች ምናምን እዛ ላይ የምታሳያቸውን ነገሮች ባይወዱትም እንኳን አብራችሁ ነው ሲሉ ከርሞና ልክ ቤዛ ብቅ ስትል ምን አይነት ጉድ እንዳመጡ ምን እንዳሉ በኮሜንት እየገባችሁ ማየት ትችላላችሁ። እውነት የደምረጋችሁ እና እንደዚህ በየቦታው ሄዳችሁ የምትሳደቡ ሰዎች በኋላ ታፍሩበታላችሁ እውነት ለመናገር ማለት ነው። ዛሬ እንግዲህ እንደምታዩት ይህን ፎቶ ይዞ ከሁለት ሰዓት በፊት ፖስተዋል ማለት ነው። ማንም እንዳይቀር የሚል አይነት እንትን ነው የፖስተቱት። ማለት እንገናኝ ብሎ መቼም ደስ ስቆ ሰው ጸብ የለምና ሰላማዊ ነገር ሊፈጥሩ እንደሆነ ይሰማኛል። ምን እንደሚሆን ግን ጓጉቻለሁ። እኔ ሳስበው ኤዱ ቤዚን ለኤፋ አስረክባ ምትሄድ ይመስለኛል። ምክንያቱም መጀመሪያም ድራማ ነው ሁለቱ እየሰሩ የነበረው እንጂ ምንም አይነት ፍቅር የለም በመካከላቸው ማለት ነው። ግን ራሷን ዝቅ አድርጋ ባሰራ እዚህ ደስ ይለኝ ነበረ ኤዱ ማለት ነው። እና ቤዚ ነው በጣም ነው የምወዳት። የኤፋ ባህሪ በጣም አስቸጋሪ ነው። ስግጥ ያለ ያልቦካ ጭቃ በሉት እንግዲህ የኤፋ ባህሪ እና ቻዩ ነው የምልሽ። ምንም ማድረግ አልችልም ማለት ነው። እና እስከ ማታ ድረስ በጉጉት እንጠብቃለን ማለት ነው። ቀጣይና ሌላኛው ደግሞ አተራማሽ ማለት ነው እንግዲህ
የዩቲዩብ እና የቲክቶክ አተራማሹ ጆ እንደምታዩት እንግዲህ መቅዲና ሰላምን ይዞ መጥቷል። እሱ ደግሞ በትናንትናው ዕለት በጣም ብዙ ትርምስ የበዛበት ቪዲዮ ነው የሰሩት። እዚህ ጋር ሁለቱንም እዚህም ጋር ሁለቱንም ወዳቸዋለሁ በጣም ማለት ነው። ከልቤ ነው የምወዳቸው። ግን ትናንትና የተሰራው ቪዲዮ ላይ በጣም አዝኛለሁ። ምክንያቱም ብዙዎች ቤዚን እንትናን እየተናገሩ ነበረ ማለት ነው። እና እኔ ደግሞ በጣም ነው የምወዳቸው። በነገራችን ላይ ማንም ሰው መቅዲም ትሁን ሰላምም ትሁን ሁሉም በየራሳቸው ለየራሳችን የሆነ ቦታ የምንሰጣቸው ነገር አለ። ጆም ጋም የየራሳቸው ቦታ አላቸው። እንግዲህ መቅዲ እኔ የሚሰማኝ እንደ ሴትነት የሆነ ስሜት እሷ ላይ እንዳለ ይመስለኛል። መጀመሪያ ላይ እንግዲህ በራሷ ሰዓት አስረከበች ለሰላም ታይ እያልናት ማለት ነው። የምር ታይ ብለናታል። በጣም ብዙ በኮሜንት ታይ ጠበቅ አድርገሽ ያዥ ብለን አንድ ጊዜ ተናግረናል። ግን መጨረሻ ላይ ግን አሁን ላይ እያየችው ያለው ነገር እና ስሜቷን ስታጣጥመው እብድ ሆና እሳት ጎርሳ እሳት ለብሳ እሳታቸው ላጣለች ማለት ነው። ለእኔ ጊዜ እየሰጠኝ አይደለም ማለች። ጆን ደግሞ እኔ ከሰላም ጋር የያዘው ፍቅር ይሁን እንደው ለቪዲዮ ይሁን እየሰሩ ያሉት እኔ አልገባኝም። ግን ደግሞ መቅዲ ጋ የሆነ ስሜት እንዳለ ይሰማኛል። ያው ታውቃላችሁ ሴት ልጅም እስከመሆናችሁ መጠን እንደገና ደግሞ አብራችሁ ብዙ በማሳለፍ የሚመጣ ነገር ይኖራል እና አሁን ላይ ጊዜ አልሰጠኝም። የሆነ ነገር ደውዬ ስጠይቅህ ስራ ነኝ ቪዲዮ እየሰራን ነው ከእሷ ጋር ነው የምትለኝ፣ ለእኔ ጊዜ እየሰጠኝ አይደለም አለች። እና ብዙ ተመኝችል ነበረ እሷን አለች። ግን እኮ በጣም ከባድ ነው ማለት ነው መቅድዬ ይወድ እስካሁን ድረስ ባለው በጓደኝነት ከሆነ እናንተ አብራችሁ ያላችሁት አንቺም ጋር እሱም ጋር ምንም አይነት ስሜት ከሌለ ይችን ልጅ እውነት አፈቅሯት ከሆነ ለአንቺ እንደሚከብድ አምናለሁኝ። ለምን አንቺ ጋር የሆነ ስሜት በጊዜ ሂደት ሊመጣ ስለሚችል ከባድ ነው። እንደዚህ አይነት ነገር ካለ ደግሞ ያው እሱም አሁን ቪዲዮ መስራት አለበት። ገባሽ? ኢትዮጵያ ውስጥ እንግዲህ በተለይ አዲስ አበባ ላይ ስትኖሪ ምንም ካልሰራሽ ከባድ ነው እና ቪዲዮ መስራት አለበት። ነገር ግን የዚህ የፍቅር ስሜት የሚባለው ነገር አንቺ ጋር ካለ በግልጽ ተነጋግራችሁ ለስራ የምትቀርበውን ባልደረባ ነው እንጂ ማምጣት ያለብሽ ብዙ ተስፋ ሰተሽ በርታ ብለሽ ገፋፍተሽ ምናምን አሁን ላይ ደግሞ እንደዚህ መሆን የለብሽ። እውነት በጣም ስለምወድሽ ነው እንጂ ዝም ብሎ እንደሌላ ሰው ብትሆኝ ኖሮ በደንብ ነበር ማጥረግድግሽ። ግን ስለምወድሽ በቃ ትታሃታል። ብዙ ሰው ራሱ እየወቀሰው ትታሃታል። እኔም በጣም ናፍቃኝ ነበር እውነት ለመናገር። ኮሜንት ላይ ብዙዎቻችን ጽፈንለታል። ጠፋሽ ስንለው ነው እሱ ለማምጣት የሞከረው። በሚገርም ሁኔታ ግን መጨረሻ ላይ የነበረው ነገር በጣም ደስ አይልም። መቅዲ በጣም ተናዳ እሳት ለብሳ እሳት ጎርሳ እንደውም ከዚህ በኋላ አልሰራም ብላ ትተዋይደች ማለት ነው። እኔ የሚያሳስበኝ የቪዲዮ መስራቱ አይደለም። እሷ ይብል ሌላ ሰው ይዛ መጣ ምናምን ሰራ ትችላለች። ግን እቺ ልጅ እሷ ጋር የሆነ ሌላ ስሜት ካለ ትጎዳለች ብዬ እሰጋለሁ። ገባችሁ? ሴትም ልጅ እስከሆናችሁ ድረስ ሴትን እንደ ሴትነት ትረዳላችሁና ትንሽ የሚያሰጋ ነገር አለው። እንግዲህ ምን እንደሚሆን በቀጣይ እናያለን። መቅዲ ግን በራስሽ ከዚህ በኋላ ላለው ህይወትሽ ቆፍጠን ብለሽ ብትመጪ ደስ ይለኛል። ከዛ ውጭ ደግሞ እኛ ሰላም እንደምናውቀው ምናምን እያልሽ ለምትበጣረሩት እናንተ 10 ሺህም አትሞሉም። እዚህ ብዙ ዋጋ የከፈለችው መቅዲ ከተነገረ ለዚህ ቻናል መቅዲ ናት አብራው ከስር ጀምራ ማለት ነው። እና ሰላምም እንደ መምጣቷ እንወዳታለን፣ መቅዲንም እንደነበራት እንወዳታለን። የሚያስማማ ቃል ጽፋችሁ ልጆቹ የሚስማሙበት መንገድ ብትፈጥሩ መልካም ነው። ኮሜንት ላይ ከማጨብጨብ ብዬ ነው የማስበው። ማንኛውም ቤተሰቦች ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። ለነበረን ቆይታ መልካም ጊዜ። ቻው ቻው።